ይህ አዲስ ቅኝት የሚዲያ አገልግሎት ነው። አቶ ንጉሴ እንኳን ወደ አዲስ ቅኝት የቴሌቪዥን ፕሮግራም በደህና መጣ። ታንኪ በጣም አመሰግናለሁ አቶ ገዛኝ። ይህንን እድል ለኮሚቴያችን ስለተሰጠ በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። እኔ አቶ ንጉሴ ነው የሚባለው። ወደዚህ አገልግሎት ውስጥ የገባሁት ቢያንስ 6 ዓመት ወይም 7 ዓመት ይሆነኛል። የገባንበት ዋናው ምክንያት ምንድነው? ያው የኢትዮጵያ ኮሚኒቲ በውተዋ ያለው ያው ብዙ ቻሌንጆችን አሳልፏል። የ40 ዓመት እድሜ ያለው ኮሚኒቲ ነው እና እኛ በነበርንበት ሰዓት ላይ በገባንበት ሰዓት ላይ ያው እርዳታ ያስፈልገው ስለነበረ ኮሚኒቲው በዚህ የተነሳ ነው ወደዛ ልንገባ የቻልነው። በምንገባበት ሰዓት ላይ ኮሚኒቲያችንን ማጠናከር አንድ ማድረግ ተልዕኮ ይዘን የገባነው እንደ ቦርድ። በተለይም ደግሞ የኢትዮጵያ ፖለቲካ እዚህ ያለው ማህበረሰብ በተለያየ ምክንያት በተወሰነ ደረጃም ቢሆን እንደው በጣም በጎላ ደረጃም ሳይሆን በተወሰነ ደረጃም ቢሆን ሰውን ትንሽ አሳዝነው ወይም ሊያይቶ ያስቀመጠ ሆኖ ስላገኘ ነው ይህንን ነገር እኛ እንዴት ማስታረቅና ማቀራረብ እንችላለን የሚለው ዋና ታርጌታችን ነው የነበረው። በዛ የተነሳ ነው ወደ ኮሚኒቲ ውስጥ የገባሁት። ስለ ራሴ ይህንን ያክል ካልኩኝ ስለ ኮሚኒቲያችን ትንሽ ማለት ፈልጋለሁ። ኮሚኒቲያችን በጣም ሲበዛ ትሁት፣ ጠንካራና ሰው ወዳድ ሁሉንም የሚያቀፍ ኮሚኒቲ ነው። አባላቶቻችን ከሁሉም የኢትዮጵያ ክልሎች ወይም ቦታዎች የያዘ ማህበር ነው። በመሪነት ደረጃም ቢሆን በተሳትፎም ቢሆን ታሪኩ ከድሮም ጀምሮ ሁሉንም ሰው የያዘ የማያገል ወይም የማይበላልጥ ሁሉንም አቅፎ የያዘ ኮሚኒቲ ነው። ይህንኑ ሌጋሲ እኛ ደግሞ ማስቀጠል ስለምንፈልግ በዚህ የተነሳ ነው ሁላችንም ተባብረን እንደ ቦርድ ምን ማድረግ አለብን፣ ለህዝባችን ምን ማድረግ አለብን፣ እንዴት አድርገን ይሄንን የፖለቲካ አለመረጋጋት ቀርፈን ሰውን አንድ ላይ ማምጣት እንችላለን የሚለውን ነገር በትኩረት እንድንሰራ የገባንበት። እንደው ቀጥታ ወደ ጠየቀኝ ጥያቄ ለመመለስ ያክል እንደ ቦርድ አንድ በጣም ትልቅ ልንሰራበት የፈለግነው ነገር የነበረው ምንድነው? መንግስት የእኛን ታሪክ እንዴት ነው ብዙ እውቅና የለውም ብለን ነው የምናስበው። በተለይም ደግሞ ብላክ ሂስትሪ መንዝ በሚመጣበት ሰዓት ላይ ብዙ ጊዜ ተደጋጋሚና የተወሰኑ ታሪኮችን ነው በሬዲዮም በቴሌቪዥንም የሚነገረው፣ በየትምህርት ቤቱም ዲስከሽን የሚነገረው። እንዲህ አይነት ነገሮች በጣም የተወሰኑ ናቸው እና የኢትዮጵያ የአድዋ ታሪክ ትልቅ ሆኖ ሳለ ነገር ግን ይሄ ነገር በየትኛው አቅጣጫ ሲነገርና ሲወሳ ወይም ዲስከስ ሲደረግበት አይሰማም እና ይሄን ነገር በጣም አድቮኬት ማድረግ አለብን። ለሀገራችንም፣ ለህዝባችንም፣ ለታሪካችንም፣ ለልጆቻችንም ክብር ስንል ይህንን ነገር አድቮኬት አድርገን መንግስት እንዲያውቅልንና እኛ ይህንን ታሪክ ወደ ላይ ማምጣት የምንችልበትን መንገድ መፈለግ አለብን ብለን ተነሳን። ከኮሚኒቲው የተወሰኑ ሰዎችን ከቦርድ ጋር በመሆን ሀሳብ ተለዋወጥን። እንዴት አድርገን እንጻፈው፣ እንዴት አድርገን አፕሮች እናድርግ የሚል ውይይት አደረግን እና ይህንን ስራ ጀምርን ማለት ነው። እና 7 ወር አካባቢ ነው የፈጀው። ይህንን መጨረሻ ላይ መንግስት የጠየቅንበትን ጥያቄ አምኖ ውሳኔ እንዲደርስበት ኦልሞስት የ7 ወር ባክ ኤንድ ፎርዝ ንግግር ነበረ። እንደው ምናልባት ትንሽ ቀንጨብ አድርጌ ላነብልህ እንደ መረጃ የሚሆን ላነብልህ የምፈልገው ሜሮን እኛ ፐርሲው ያደረግንበት አንደኛው ሜሴጃችን እንደዚህ ይላል: To request the recognition of March 2nd as Adwa Victory Day in the city of Ottawa to commemorate the historic Battle of Adwa in 1886, where Ethiopian forces successfully defend their independence against colonial aggression.
In relation to Black History Month, we believe the proclamation of Adwa Victory Day would not only honor the sacrifice and heroism of our ancestors, but also promote unity, diversity, and cultural understanding in the city of Ottawa የሚል መልእክት ነው ለሜሩ የጻፍ ነው። ኢን ዲቴይል ግን ወደታች ወርደን እሳቸውን ነጥብ በነጥብ አርጊው ያደረግነው እና ፖይንታችንን ታማኝነት እንዲኖረው ያደረግንባቸው የተለያዩ ፖይንቶችም ኢን ዲቴይል ዶክመንቱ ላይ ተያይዘው ተቀምጧል። ግን በዋናነት ምንድነው ቀደም እንዳልኩት በብላክ ሂስትሪ መንስ የኛ የአድዋ ቪክቶሪ ትልቅ የአፍሪካ ታሪክ እና የድል ኩራት ሆኖ ሳለ አይነገርም። ስለዚህ ይሄ ነገር እንዲነገር እንፈልጋለን። ሲቲውም ደግሞ ማርች 2ን የአድዋ ቪክቶሪ ዴይ ሆኖ እንዲያውቀው እንፈልጋለን የሚል አድቮኬሲ ነው የሰራ ነው እና በዚህ ላይ ትልቅ ሰክሰስ አግኝተን ያው ሲቲው ማምኖ ይሄንን ዶክመንት ሊሰጠን ችሏል። ሶ ምንድነው ጥቅሙ? ከዚህ ውስጥ አንድ የጠየቀኝ ጥያቄ ምንድነው ጥቅሙ ምንድነው? ይሄን ነገር ማግኘቱ ምንድነው? ወደ ጥቅሙ ከመሄዳችን በፊት አቶ ንጉሴ ነገር ብለኸኛል። እንዴት ሜየሩን ወይም ከንቲባውን ለማሳመን የሄዳችሁበትን አርጊው ያደረጋችሁበትን መንገድ ጠቅሰሃልና ሜየሩ የእናንተን ጥያቄ ብቻ ተቀብሎ ነው ከዚህ ውሳኔ ላይ የደረሰው ወይንስ ሌሎች ካውንስለሮች ለምሳሌ በየአካባቢያችሁ ያሉ ተመራጮች የዋርድ ተመራጮች ይሄንን ሐሳብ ደግፈዋችኋል? ሌሎች ኢትዮጵያውያንስ ሌሎች አፍሪካውያንስ? ምክንያቱም አድዋ የኢትዮጵያውያን ድል ብቻ ሳይሆን እንዳልከው የጥቁር ህዝቦች ድልም ስለሆነ ሌሎች አፍሪካውያንስ በዚህ ጉዳይ ውስጥ ተሳትፎ ነበራቸው ወይ የሚለውን ጨምረህልኝ ከዛ ወደ ጥቅሞቹ እንሄዳለን። እሺ አመሰግናለሁ። ነው ሌሎች ተሳትፎች አልነበሩም። ነገር ግን የኮሚኒቲ አባላቶች ነበሩ። በኮሚኒቲ ውስጥ በደንብ የአድቮኬሲ ስራ የሚሰሩ እውቅና ያላቸው ግለሰቦች ከኛ ጋር አብረው ሰርተዋል። ይህንንም ነገር ደግሞ እንድንሰራ በደንብ ሲገፋፉንም ሐሳብን ምክርም ሲሰጡን የነበሩ ሰዎች ነበሩ። ሌላው ተርፎ ከኤድመንተን የነበረው የኢትዮጵያ ኮሚኒቲም ራሱ ይህንን ሐሳብ አቅርቦልን እንደሚረዱን እዚህ ጉዳይ ላይ እንድንሰራ ሌሎቹም የኢትዮጵያ ኮሚኒቲ በየፕሮቪንሱ ያሉ በሙሉ አብረው እንዲሰሩ እንዲህ አይነት ምክር ተመካክረናል። however ይህንን ኢኒሺዬቲቭ ወስደን ግን እኛ ከራሳችን ከሆኑ ሰዎች ተወጣተን ከወጣቶችም ከነባር ሰዎችም ተወጣተን ከቦርድ ጋር በመሆን በአንድ ላይ ነው ይህንን ሐሳብ ጨምቀን እንድንጽፍና ለነሱ እንድንሰጣቸው የተደረገው። in terms of የነሱ አፕሩቭ የማድረጉ ነገር የሲቲው አሰራር ነው። ሲቲው ዴፊኒትሊ ሜየሩ ብቻውን ይሄን ነገር ይወስናል የሚል እምነት የለንም። ይሄን ነገር ከሌሎች ባልደረቦቹ ጋር ተመካክሮበት ተወያይቶበት ሊሆን እንደሚችል ነው የምንገምተው። ግን እዛ ዲስከሽን ላይ የለንም። እኛ ቀጥታ ከሜየሩ ጋር የነበረን ግንኙነት በዚህ መንገድ ነው የሆነው። ነገር ግን በአሁኑ ባለፈው የአድዋ በዓላችን አስመልክተን ሌሎችን የአፍሪካ መሪዎችን ለመድረስ ሙከራ አድርገን ነበረ። ሙከራችን ሙሉ ለሙሉ ሰክሰስፉል አልሆነም። ነገር ግን ይሄ አንደኛው ከድክመታችን ተምረን የምናሻሽለው ሆኖ ተመዝግቦ ተቀምጧል። የሚቀጥለውን ዓመት definitely we will work with every stakeholders ኮንትሪቢዩት እንዲያደርጉ ፓርቲሲፔት እንዲያደርጉና እነሱም የራሳቸውን ድምጽ ማሰማት እንዲችሉ ከነሱ ጋር አብረን እንሰራለን። ለአሁኑ ግን የነሱ ተሳትፎ የለም። የኛው የኮሚኒቲ ሰዎች ናቸው። በጣም ጥሩ። እንግዲህ ቀደም ሲል ጥቅሙን በተመለከተ ልትገልጽልኝ ሞክረሃል። እንግዲህ አድዋ በተለይ በውጭ ሀገር ለምንኖር ሰዎች ከአይደንቲቲ ጋር ከማንነት ጋር በእጅጉ የተቆራኘ ትርጉም ያለው ነው። እንዳልከው ደግሞ እዚህ ሀገር ከዘር መድሎ ጋር ከቀለም ልዩነት ጋር በተያያዘ ብዙ ችግሮች ያሉበት ሀገር ስለሆነ እንደ አድዋ ያሉ የድል ታሪኮች ለጥቁሮች ልዩ ትርጉም
እንደሚኖራቸው ይታመናል እና እናንተ በኦታዋ የኢትዮጵያ ማህበርን ብትወክሉም አድዋን ካስወሰናችሁ ሁሉንም የማሳተፍ ሁሉንም በዛ ጥላ ስር የማሰባሰቡ ምክንያቱም መነሻችሁም ላይ አንድነት መሆኑን ነግረኸኛል፣ ማሰባሰብ መሆኑን ነግረኸኛል እና አድዋን ከዛ አንጻር የመጠቀም ፕላናችሁ ወደፊት ምን ይመስላል? ይሄ ውሳኔ ተወሰነ፣ እሺ ከዚህ በኋላ ምንድነው ይሄ ውሳኔ የሚያስገኘው ውጤት የሚሆነው? እሺ አመሰግናለሁኝ። ያው እንግዲህ እንዳልኩት ምንድነው ዋናው በመጀመሪያ እስቲ እኛ ራሳችን እንሰባሰብ የሚለው ትልቁ ጎላችን የነበረው። እንዳልኩ ብዙ እንትን አለብን፣ ብዙ በተወሰነ ደረጃም ቢሆን እንደው ጎራ ፈጥረን የመቀመጥ ነገር ስላለ ያንን ሳይክል ለመስበር እና ሁላችንም አንድ ላይ እንድንሆን የመጀመሪያው ታርጌታችን እና ፍላጎታችን የነበረው እሱ ነው። መጀመሪያ እኛ ራሳችን አንድ ሆነን ጠንክረን ተሰባስበን ስናበቃ ሌሎቹን የውጭ ሀገር ሰዎች ብንስብ I think it makes sense። ግን ደግሞ በዘርም ወይም በእንትን ቆጥረን ለብቻ ከተቀመጥን እና ሌሎች ሰዎች ከውጭ ሲመለከቱን ለኛም ሙሉ ለሙሉ ጥሩ ፒክቸር ይሰጣል ብለን አናምንም። ስለዚህ ሌሎቹን ሰዎች በተለይ አፍሪካን ሰዎችን ከመድረሳችን በፊት ራሳችንን በመጀመሪያ ማጠናከሩ ተገቢ ሆኖ ስለተገኘ ነው እና በሚቀጥለው ግን ያው ዴፊኒትሊ አሁንም ሙከራ አድርገን ነበረ። በአሁኑ ግን ያው በተወሰነ ደረጃ ስኬት ላይ ስላልደረሰ ነው። ግን በሚቀጥለው ዴፊኒትሊ ሁሉንም የማሳተፍ ፍላጎት እና ሀሳብ አለን። በዛ ላይ ጠንክረን እንሰራለን ብለን ነው የምናምነው። ይሄ ዶክመንት ምንድነው ዋና ጥቅሙ? አንደኛ ዩኒቲ ይፈጥራል፣ በመካከላችን ዩኒቲ ይፈጥራል፣ ፕራይድነስነትን ይፈጥራል። በተለይ ወጣቶች እዚህም ተወልደው ያደጉ ልጆች እኔ ኮሎናይዝድ ካልሆነ አገር ነው የተወለድኩት ሲሉ ምን ማለት እንደሆነ ሪሊ በደንብ አስረግጠው ማወቅ አለባቸው ብለን ነው የምናምነው። በቃል ብቻ ሳይሆን ምን አይነት ሳክሪፋይስ ነው የተከፈለው፣ ምን አይነት የትኛው ፓርት ተሳትፎበታል። ምክንያቱም አድዋ ለአንድ ወገን የሚሰጥ አይደለም። ከሁሉም አቅጣጫ በወቅቱ የነበሩት መሪዎች ጠርተው ነው ይህንን ነገር ሀገራችን ዲፌንድ እንድናደርግ ያደርጉትና ለእነሱ በጣም ትልቅ ክብር አለና ለእነሱም ክብር ስንል ቀደም እንዳነበብኩት ሳክሪፋይስ ላደረጉትም መስዋዕትነት ታሪካዊ ጀግንነትም ለእነሱም ክብርም ስንል ነው ይህንን ነገር ወደፊት አምጥተን መጪው ትውልድ አንደርስታንድ አድርጎ በራሱ መኩራት እንዲችል፣ በራሱ ማንነት መደሰት እንዲችል፣ የራሱን ማንነት በደንብ ማወቅ እንዲችል ለማስረዳትና ለማስተማር የምንሞክረው አይ ቲንክ የሚሰጠን ጥቅም ከሞላ ጎደል ይሄ ነው ብዬ ነው ማስበው። እንግዲህ እናንተ በካናዳ ዋና ከተማ በኦታዋ የምትገኙ የኢትዮጵያውያን ማህበር ናችሁ። ሲምቦሊካሊ ማዕከል ላይ ነው ያላችሁት እና በሌሎች የካናዳ ግዛቶች ፕሮቪንሶች ደግሞ የተለያዩ የኢትዮጵያ ኮሚኒቲ አሶሲዬሽኖች አሉ፣ ቶሮንቶን ጨምሮ በጣም በርካታ ሰዎች ያሉባቸው እና ይሄንን የእናንተ ልምድ ለሌሎቹ ሼር ለማድረግ አድዋ በመላው ካናዳ በሚገኙ የኢትዮጵያን ኮሚኒቲዎች ውስጥ አመታዊ ክብረ በዓል ሆኖ እንዲከበር ለማድረግ ምንድነው? ምክንያቱም ፋና ወጊ ሆናችኋል። ስለዚህ ይሄንን ዱፕሊኬት ለማድረግ ምንድነው የምታስቡት? ዴፊኒትሊ ይህንን ነገር ለማስፋትና በሀገር ደረጃ በካናዳ ደረጃ ማርች 2 በኢትዮጵያኖች ዘንድ ታላቅ የድል ቀን እና በዓል ሆኖ እንዲከበር የማድረግ እና የማስደረግ ፍላጎት አለን። ለዚህም ውይይቶችን እንጀምራለን። ዴፊኒትሊ ኦልሬዲ ከኤድመንተን ካሉ ወገኖች ጋር መጀመሪያ ምክርም ሀሳብ የሚሰጡ እነሱ ነበሩ። ስለዚህ ይሄ ነገር ይቀጥላል፣ ወደ ሌሎቹም እናዛምተዋለን ብለን ነው የምናስበው። ምናልባት እያንዳንዱ ኮሚኒቲ ዲፍረንሱን እንዳለ ይዞ
ምክንያቱም ሁሉም ሰው አንድ አይነት አመለካከት የለውም፣ አንድ አይነት ሀሳብ የለውም፣ አንድ አይነት ፍላጎት የለውም። ነገር ግን የጋራ የሆኑ እሴቶች አሉ። ለምሳሌ አድዋ የማይለወጥ ነገር ነው። ይሄኛው መንግስት መጣ፣ ያኛው መጣ፣ የሚቀጥል ነገር ነው። ሁልጊዜም ይሄ የሚከበር የሚታወስ ታሪካዊ የነፃነታችን ቀን ነው። የምንለውጠው የምንቀንሰው ነገር የለም። አንድ እሱ ነው። ሁለተኛ ነገር ደግሞ የኢትዮጵያ አዲስ ዓመት ለምሳሌ ታሪካዊ እንትናችን ነው፣ የጋራ የሆነ እሴታችን ነው። እሱም ቢሆን የትኛውም ኢትዮጵያ መስከረም 2ን እንደ አዲስ ዓመት ነው የሚወስደው። እዚህም ሀገር ሆንክ ወይም የትኛውም ሀገር ሆንክ መስከረም 2 ሲመጣ አዲስ ዓመት ነው። መስከረም አንድ እንደ አዲስ ዓመት ነው የሚቆጥረው። ስለዚህ ያንን በጋራ ማክበር እና ለልጆቻችን የዛን ታሪክ የእንቁጣጣሽም ባህሉን እሴቱን ምን እንደሚደረግ ልጆቻችን ማስተማሩ ካለባበሳችን፣ ከቋንቋችን፣ ከየትኛውም ነገራችን ጀምሮ ልጆቻችን ያን ነገር ማስተላለፉ አይ ቲንክ ልጆቻችን ላይ ኩራት እንዲሰማቸው ማንነታቸው ምንም የማያፍሩበት ነገር እንደሆነ ለማሳየት ጠቃሚ ነው ብዬ ነው ማስበው። እንትናችን ማነው ጎላችንም ይሄንን ነው። በተለይ ወጣቱ ላይ በደንብ መስራት እንፈልጋለን። ሌሎቹም ኮሚኒቲዎች ደግሞ ይሄንን የጋራ የሆነ እሴት አንድ ላይ ማክበር እንድንችልና ሁሉ በያለበት መንግስትን ጠይቆ ይሄንን ፈቃድ አግኝቶ ኔሽን ዋይድ ይሄን ነገር ማክበር ብንችል በጣም ጥሩ ነው ብዬ ነው ማስበው። ለምሳሌ ሌሎቹን አካላት ብንመለከት ለምሳሌ ምንድነው እነዚህ በየዓመቱ የሚያከብሩት ስማቸው ጠፋኝ እንትን አለ ራቁታቸውን ወጥተው መንገድ ላይ ምናምን የሚጨፍሩት የሚደንሱት ባህል አላቸው በየዓመቱ የሚያሳዩት የተለያዩ ባህላት አሉ። እዚህ አሁን ካሪባና የሚባለው ኤግዛክትሊ ያ አሁን እሱ ለምሳሌ እንደዚህ ሆኖ እያንዳንዱን ታሪካቸው ስትመለከት አነሳሳቸው በጣም ትንሽ ነው፣ ግን ግራጁዋሊ ኮሚኒቲው ሞቢላይዝ ማድረግ ስለቻሉ ማሰባሰብ ስለቻሉ ሁሉን ነገር ወደ አንድነት አምጥተው ማድረግ ስለቻሉ ፈንድ ያገኛሉ። ታሪካቸው የጎላ እየታወቀ ይሄዳል። ስለዚህ እኛም እንደዛ ነው ማድረግ ያለብን ብዬ ነው ማስበው። ሁሉም በያለበት አካባቢ ይሄንን ነገር ፈቃድ አግኝቶ ላይሰንስ አግኝቶ ማሳወቅ ቢችልና በኔሽን ዋይድ መከበር ቢችል እኛ ከዚህ ቶሮንቶ ያለውን የኢትዮጵያ ኮሚኒቲ ለማየት አንሄድም። ቶሮንቶ ያለው እዚህ መጥቶ ያለውን ኮሚኒቲ ለማየት አይሄድም። ሁሉም ኔሽን ዋይድ አንድ ላይ ትልቅ ነገር ያከብራል። ስለዚህ በዛ መልክ ቢደረግ ለማስደረግም ጥረትም አለን። እንደዛ ማየትም አካሄድ ነው የምንሄደው ከዚህ በኋላ። እንግዲህ ሜየር ማርክ ሰትክሊፍ የኦታዋ ሜየር ይሄንን ውሳኔ ባሳለፉበት ዶክሜንት ላይ በዝርዝር እንዳስቀመጡት ወይም ድንጋጌው በዝርዝር እንደሚያስቀምጠው ከውሳኔው የተወሰነው ማርች 2 2025 ዓመተ ምህረት ነው። ስለዚህ ከዚህ በኋላ ማርች 2 በየዓመቱ የአድዋ ድል ቀን ኦታዋ ተከብሮ ይውላል ለአንድ ቀን። በዛ ቀን የኢትዮጵያ ኮሚኒቲ አሶሲዬሽን የተለያዩ ተግባራትን እንዲያከናውን ስምምነት ላይ መደረሱን ያስቀምጣል። ለምሳሌ በኮሚኒቲ ውስጥ ያሉ የተለያዩ ችግሮችን አዌርነስ ለመፍጠር ጥቅም ላይ እንደሚውል፣ ስለ ባህል፣ ስለ አእምሮ ጤና፣ ስለ ሌሎችም ኮሚኒቲውን የተመለከቱ ጉዳዮች እንደምትሰሩ ይዘረዝራልና ከዚህ አንጻር በእናንተ በኩል ያለው ዝግጅት ምን ይመስላል? ይሄንንስ ወደ ተግባር ለመለወጥ ከፋይናንስም ይሁን ከሌሎች ሪሶርሶች አንጻር ምንድነው ልታደርጉ ያሰባችሁት? እንግዲህ ምንድነው ኮሚኒቲያችን ውስጥ በጣም ጠንካራና ኮሚኒቲውን ለመገንባት ለመደገፍ የሚፈልጉ በጣም በርካታ ሰዎች አሉ። በጣም ምንኮራባቸው ሰዎች እና ከአመታዊ መዋጫቸው ባሻገር የሚችሉትን ያህል ገንዘብ እየከፈሉ ኮሚኒቲው ቢሮ እንዲቆም
እና ቢሮ ሲቆም ደግሞ በዛ በኩል ፈንድ መጠየቅ እንድንችል የሚያደርጉ ሰዎች አሉ። ስለዚህ እንዲህ አይነት ሰዎችን በጣም ነው ኢንከሬጅ የምናደርገው። እንደዚህ አይነት ሰዎችም በውስጣችን ስላሉ ከነዚህ ሰዎች ጋር ተባብረን በየሙያቸው አገልግሎት እንዲሰጡ እናደርጋለን። የጀመርናቸውም ነገሮችም አሉ። ለምሳሌ አሁን አሳይለም ሲከር የሚፈልግ ሰው ሲመጣ እዚህ ምድር ላይ ብዙዎች ሎየሮች አስከፍለው ነው አንዳንድ ፕሮሰስ የሚያደርጉት። አሁን እኛ ጋር ስንመጣ ደግሞ ኦልሬዲ ኔጎሽየት አድርገን ያንን ነገር ቀርፈን አሳይለም ሲከር የሚፈልጉ ሰዎች ገንዘብ ሳይከፍሉ ከጠበቃ ጋር ተገናኝተው ኬዛቸውን የሚያቀርቡበትን ሁኔታ አመቻችተንላቸዋል። በዚህም ሰክሰስፉል ሆነው ተቀባይነት የሚያገኙም አሉ፣ ፕሮሰስ ላይ ያሉ ሰዎችም አሉ። በጤና በኩል ነርሶች አሉን፣ ብዙ ነርሶች አሉን ኦቶዋ ውስጥ የምክር ሀሳብ ይሰጡናል። ዶክተሮች አሉን። ከዚህ በፊትም በኮቪድ ጊዜ እንደዚሁ አዋቅረን ኮቪድን በተመለከተ ትምህርት እንዲሰጡን ብዙ ፕሮግራሞችን ሲደረግ ከርሟል። ምናልባት በኮሚኒቲ ደረጃ ባይሆንም ግን አንደር ሰብ ኮሚኒቲ እንትን ውስጥ ተደርጓል። እንደዚህ አይነት ፕሮግራሞች ተደርጓል እና ብዙ ባለሙያቶች ስላሉ እነዚህ ባለሙያተኞች ተጠቅመን እዚህ ላይ እናረጋለን ብለን ያልናቸውን ነገሮች እናረጋለን ብለን ነው ተስፋ የምናደርገው። ዲፔንድ የምናደርገውም በራሳችን ኮሚኒቲ ላይ ነው። በሙያቸው ይደግፉናል ብለን እናስባለን። በፋይናንስ ይደግፉናል ብለን እናስባለን። ኢንከሬጅን በማድረግ በየትኛውም ተሳትፎ ይሳተፋል ብለን እናስባለን። ስለዚህ እነሱን ተሞርክዘን ነው ከመንግስት ጋር ቃል የተገባባነውን ነገር ልናስፈጽም የምንችለው። እንግዲህ እኛ የአዲስ ቅኝት የቴሌቪዥን ፕሮግራም በኦምኒ ቻናል ላይ ነው የሚተላለፈው። አንዱ የአዲስ ቅኝት ቴሌቪዥን ፕሮግራም ዓላማ ኢትዮጵያውያንን ማስተሳሰር ነው፣ ብሪጅ ማድረግ ነው። በየትኛውም የካናዳ ክፍል ያሉ ኮሚኒቲዎችን ማስተሳሰር ነው። ሌሎች ኮሚኒቲዎች በዚሁ በኦምኒ ቻናል ላይ ያሉ የጣሊያን፣ የፖርቱጋል፣ የሌሎች የፊሊፒንስ፣ የቻይና እነዚህ ኮሚኒቲዎች በየቋንቋቸው የሚተላለፉ ፕሮግራሞች አሏቸው እና ዋና ስራቸውም ኮሚኒቲዎቹን እጅ ለእጅ ማያያዝ ነው እና ሚዲያን ከመጠቀም አንጻር ይህንን ኦፖርቹኒቲ ከመጠቀም አንጻር እንደ ኦታዋ ኢትዮጵያ ማህበር ያሉ ተቋማት ምን ሚና ሊኖራቸው ይገባል? እንዴትስ ነው ከሚዲያ ጋር ተሳስሮ በጋራ ዓላማችንን ማሳካት የሚቻለው ትላለህ? እኔ በጣም ነው ደስ ያለኝ በእውነት ይሄን ኦፖርቹኒቲ ስታቀርቡልን። እውነት በጣም ትልቅ ደስታ የተሰማን በቦርድ መካከል። በእርግጥ ባለፈው አሁን ሚዲያንስ አድዋን ቀን ስናከብር የሚዲያ ኦፖርቹኒቲ ልናገኝ የምንችልበትን መንገድ ተከፍቶ ነበረ። ዳሩ ግን ምንድነው ያው በአንዳንድ ነገሮች ሁኔታዎች ስላልተሳኩ ሁሉ ነገር ያው እኛው ራሳችን እንድናከብር ሆኗል። ነገር ግን ከዚህ በኋላ በተለይ ከእንደናንተ አይነት ሚዲያ ጋር ሌሎችንም ሚዲያዎች ተጠቅመን ሀገራችንን፣ ባህላችንን፣ ቋንቋችንን ለወጣቱ ትውልድ ልናስተዋውቅና ልናስተላልፍ የምንችልበትን ነገር ደፊኒትሊ አብረን እንሰራለን ብዬ ነው የማስበው። በተለይ ደግሞ አሁን እናንተ ዋናው ታርጌታችሁ ኮሚኒቲዎችን ማስተሳሰር እስከሆነ ድረስ ብዙ ስራም ነው የሚጠበቅባችሁ ብለን ነው የምናስበው። እኛም ያንን ስራ እናስተዋውቃለን። ምናልባት ወደ ኋላ መጨረሻ ላይ ምናልባት እድሉን ካገኘሁኝ እነግራለሁኝ የሚቀጥለውን ፕሮግራም ምን እንደሚመስልና ምን እንዳቀድን ምን ላይ እየሰራን እንደሆነ በኋላ ላይ ለማብራራት እሞክራለሁ። በጣም ጥሩ ነው። እንግዲህ አድዋ በተለይ አንተ አሁን የኮሚኒቲ ሊደር ነህ። ደግል ጥያቄ ልምጣና አድዋን የመሰለ ታላቅ የድል በዓል ለሁላችን ኩራት የሆነ በዓልን ስታስብ ምን ይመስላል? በተለይ ምንድነው የሚሰማህ? በተለይ ስደተኛ ሆነ በሰው ሀገር ስትኖር እንዲህ ያለ ሄሪቴጅ እንዳለ ስታቅ ምንድነው ለአንተ የሚፈጥርብህ ስሜት?
እኔ በግሌ በጣም ትልቅ ደስታ ነው የሚሰማኝ። ኤቭሪ ታይም አድዋ ሲመጣ የሚሰማኝ በነፃነት በኩራት መናገር መቻሌ፣ መውጣት መቻሌ፣ በምፈልገው ቋንቋ መናገር መቻሌ፣ የምፈልገውን አለባበስ ለብሼ መውጣት መቻሌ ትልቅ ኩራት ነው የሚሰማን እና በጣም አድምቀን ነው የምናከብረው። ብዙ ቲሸርቶችን እንሰራለን አድዋን የሚገልጽ ብዙ ፕሮግራሞችንም እንሰራለን። ለምሳሌ ግጥም፣ ድራማ እንደዚህ የመሳሰሉትን ነገሮችን እንሰራለን እና በጣም ሞቲቬት ነው የሚያደርግ አገርህን እንድትወድ፣ ባህልህን እንድትወድ፣ ማንነትን እንድታከብር፣ ሌሎቹንም ሰዎች ደግሞ እንድታከብር፣ እንድትወድ፣ እንድታፈቅር የሚያደርግ ኦፖርቹኒቲ ነው አድዋ ከዚህ ውጪ ሌላ ተልኮ ያለው አይመስለኝም። ኩራትን በኢትዮጵያዊነትህ ኮርተህ እንድትሄድ፣ በነፃነትህ ኮርተህ እንድትሄድ፣ ከሌላው ህብረተሰብ ይልቅ አንተ ሙሉ አንኮሎናይዝድ እንደሆንክ እንዲሰማህ የሚያደርግ ስለሆነ በጣም ትልቅ ኩራትና ደስታ ነው የሚሰማኝ በግሌ። ወጣቶችን በተመለከተ ለመሆኑ በኦታዋ የሚኖሩ ኢትዮጵያውያን ቁጥር ምን ያህል እንደሆነ ይታወቃል? ስታቲስቲክሱ አላችሁ? ዲሞግራፊ ስታቲክሱ የለንም። እንደው ምናልባት ከግምት አኳያ ግምት መስጠት ይቻል እንደሆነ አላውቅም እንጂ ተመዝግቦ የተቀመጠ ስታቲክስ የለንም። እኛ በአባላቶቻችን ነው የምናውቀው። አባላቶቻችን በአመታዊ ክፍያቸውን የሚከፍሉ አባላቶች አሉን። እንደዚሁም ደግሞ በኢትዮጵያዊ ማንነታቸው ተመዝግበው በኢትዮጵያ ማህበር ስር ተመዝግበው የተቀመጡ ወንድሞችና እህቶችም ወጣቶችም አሉን። በዚህ ደረጃ ነው እንጂ ስፔሲፊክ የሆነ ቁጥር የለንም። ግን ምን ያህል ይሆናል ተብሎ ይነገራል በግምት በኦታዋ እና አካባቢ ቢኖር ኢትዮጵያዊ ቁጥር? ኦታዋ እና አካባቢያ ከዚህ በፊት የሰማሁት ግምታዊ አንድ ስብሰባ ላይ ግምታዊ ቁጥር የተሰጠን እስከ 3500 የሚደርስ ማህበረሰብ ከ3500 እስከ 5000 የሚደርስ ማህበረሰብ እንዳለ ነው የሚገመተው ኦታዋ ውስጥ። የሚገርም ነው። ቀላል ቁጥር አይደለም። ነገር ግን በጋራ የምትገናኙባቸው ሌሎች መድረኮች ሳሉ ከአድዋ በተጨማሪ አንድ ላይ የሚያመጣችሁ የሚያስተሳስራችሁ ራሱ አሰፋፈሩስ ምን ይመስላል? አንድ አካባቢ ነው ወይስ በጣም ተበታትኖ ነው የሚኖረው? የኦታዋ ማህበረሰብ ያው በተለያየ አካባቢ ነው የሚኖረው። በአብዛኛው የሰፈረው ብዬ የማስበው ወደ ሴንትራል ዳውንታውን ኤሪያ ነው በአብዛኛው ያለው ማህበረሰብ። ከዚህ ውጭ ግን ራቅ ብሎ በካናታም በኦርሊንስም ማኖቲክም እንደዚሁ የተለያየ ስፍራ ተቀምጠው የሚኖሩ ሰዎች አሉ። ነገር ግን ኦንሊ ሁሉንም ሰው የሚያሰባስብ ቢኖር የኢትዮጵያ ኮሚኒቲ ብቻ ነው። የኢትዮጵያ ኮሚኒቲ ከሃይማኖትም ከፖለቲካም ነፃ ስለሆነ እንዲህ አይነት ቦታ ላይ የሚገኙት ከሁሉም አቅጣጫ ያሉት ከሁሉም የእምነትም ሆነ የፖለቲካ ፍላጎት ያላቸውም ሰዎች የሚገናኙት በኢትዮጵያ ኮሚኒቲ ብቻ ላይ ነው። ሌሎቹ በእምነት ደረጃቸው እንደየሃይማኖታቸው እንደየእምነታቸው የሚገናኙበት የሚሰባሰቡበት ቦታ አላቸው። ነገር ግን ሁሉንም ደግሞ እኛ አጥተን የያዝነው አንድ ቦታ ላይ የምናከብር የኢትዮጵያ ኮሚኒቲ ብቻ ነው። እሱንም ቢያንስ በአመት 2 ጊዜ 3 ጊዜ ለማድረግ 3ኛ ፕሮግራም ለማድረግ እንደ ቮለንተር ብዛት እቅዳለን። ነገር ግን ቋሚ በአመት 2 ጊዜ የምናከብረው ፕሮግራም አለን። ምንድን ነው የምታከብሩት? የኢትዮጵያ አዲስ ዓመትን ታከብራላችሁ? የኢትዮጵያ አዲስ ዓመትን እናከብርበታለን። ቀደም ለዚህም ነው በኋላ ላይ ምናልባት እድሉን ከሰጠኝ ስለዚህ ምናልባት ከተናገርኩት ያልኩት አዲሱ ዓመትንና የአድዋ ዋና የጋራ እሴቶቻችን ናቸው። እነሱን እናከብራቸዋለን። ስለዚህ ሁሉም ሰው ይመጣል። የምታከብሩት በኦፕን ኤር ላይ ነው? በመናፈሻ ቦታ ነው? በአዳራሽ ነው? በምን አይነት መንገድ ነው? የአድዋን በአዳራሽ ውስጥ ነው፣ ኢንዶር ነው። ወቅቱም ያው ትንሽ የብርድ ወቅትም ስለሆነ ኢንዶር ነው የምናከብረው። የኢትዮጵያ አዲስ ቀንን ግን ሜዳ ላይ ነው የምናከብረው። ሌሎችስ ይመጣሉ? ብዙ ጊዜ የምናከብረው ለራሳችን ነው፣ እርስ በርሳችን ተገናኝተን ራሳችንን የምናከብረው። ግን እንዲህ አይነት በዓላት በአብዛኛው
ከሌላው ጋር የምንገናኝበትን እድል ይፈጥራሉ ተብሎ ነው የሚታሰበው። ቫልዩአችንን ሄሪቴጃችንን ለሌሎች ለመሸጥ ለሌሎች ለማስተዋወቅ ስለሆነ ከዛ አንጻር የሰራችሁት ስራ አለ ወይስ ልትሰሩ የምታቅዱት ነገር አለ? ትክክል ነው። እኛ ምናልባት የተወሰነ ሰው ብቻ ነው የሚመጣው የሚል እምነት የለንም። ከሁሉም አቅጣጫ ያሉ ሰዎች ይመጣሉ። ለምሳሌ የአፋርን ኮሚኒቲ ብትወስድ፣ የሶማሌ ኮሚኒቲ ብትወስድ፣ የሙስሊምን ኮሚኒቲ ብትወስድ፣ ሌሎቹንም ሰዎች ዩዥዋሊ እንደው በራሳቸው መንገድ የራሳቸውን ባህልና ቋንቋ ለማሳደግ እና በዛ ለመጠቀም የሚሹ ቢሆንም የዛን ቀን ግን በህብረት ሁሉም ሰው አንድ ላይ ይመጣል፣ ተሳትፎም ይመጣሉ። ለዚህ ማስረጃችን እዚህ ላይ እንግዲህ ዌብሳይት ላይ የተለጠፉት ፒክቸሮቻችን፣ ቪዲዮቻችን ምስክር ናቸው ብለን ነው የምናስበው። ወደፊትም እንሰራለን። ከነሱ ጋርም ደግሞ ሁልጊዜ ኮሚኒኬሽን አለን። የበለጠ ሞር በኢትዮጵያዊ አንድነት ጥላ ስር ሆነን አንድ ላይ ትልቅ ነገር ማድረግ እንድንችል አዘ ሴም ታይም ደግሞ የራሳቸውንም ባህልና ቋንቋ በሚፈልጉት መንገድ በራሳቸው መንገድ ሊመሩ ይችላሉ። ግን ደግሞ ኢትዮጵያዊነት ሲባል ዋዝሎንጋዝ እኛ ሁላችንም የኢትዮጵያ ማንነት ስላለን፣ የኢትዮጵያ ባክግራውንድ ስላለን፣ የኢትዮጵያዊ ስም ስላለን፣ ኢትዮጵያ ፓስፖርትም ስላለን፣ መታወቂያችን ላይም ባክግራውንዳችን ኢትዮጵያዊ ስለሆነ ኢትዮጵያ የሆነ ሰው ሁሉ ደግሞ በአንድ ላይ በኢትዮጵያ ማህበር ስም ፕሮግራሙን አንድ ላይ ያደርጋል ማለት ነው። በጣም ነው የማመሰግነው። መቼም ይሄ ትልቅ ኦፖርቹኒቲ ነው ለሁላችንም፣ ኦታዋና አካባቢው ለሚገኙ ኢትዮጵያውያን ብቻ ሳይሆን በመላው በካናዳ ላሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን ትልቅ ድል ነው። ስለዚህ እንኳን ደስ አላችሁ ለማለት እንወዳለን። በድጋሚ ይህንን ላስፈጸማችሁ ለመራችሁ ሁሉ እንግዲህ ወደፊት በበዓሉ በይፋ ሲከበር ለመጀመሪያ ጊዜ በዓሉ ሲከበር እኛም ሽፋን ለመስጠት ዝግጁ ነን። ግንኙነታችን ይቀጥላል። አባሎቻችሁ ቴሌቪዥናችንን እንዲያዩ፣ ሬዲዮናችንን እንዲያዳምጡ፣ ሰብስክራይብ እንዲያደርጉ የአባልነት ፎርም አለ። እያንዳንዱ አባልነት ፎርም ሞልቶ የአባልነት ክፍያ ከፍሎ ቴሌቪዥኑ ሰስቴን እንዲያደርግ እንዲቀጥልና የማንነታችን መገለጫ ሆኖ እንዲቆይ የእናንተም ድጋፍ ያስፈልጋል። ስለዚህ ተባብረን እጅ ለእጅ ተያይዘን በአድዋ መንፈስ አብረን እንሄዳለን ብለን እናምናለን። የቀረ ሀሳብ መተላለፍ አለበት የምትለው ካለ አንድ እድል ልስጥና እንጨርሳለን። እሺ፣ በጣም አመሰግናለሁ። ዴፊኒትሊ we will make sure ይሄንን የቲቪ ቻናል ወደ ማህበረሰባችን እናመጣለን። ሰብስክራይብ አድርገውም እንዲከተሉ እናደርጋለን። የአባልነትን ፎርም ሞልተው ቻናሉን ደግፈው እኛንም እንዲደግፉ ኮሚኒቲውም እንዲደግፉ ይህንን ዴፊኒትሊ እንሰራበታለን። ቅድም ወደ መጨረሻ ላይ ያልኩ እንደው ምናልባት ጠቀስ አድርጌ ማለት የምፈልገው ነገር ምንድን ነው፣ አሁን የኢትዮጵያ አዲስ ዓመትን እናከብራለን። የያዝነው ቀን ሴፕቴምበር 13 ነው፣ ቅዳሜ ነው። ይህንን ለማክበር ከመንግስት ሳንቲም ጠይቀን የተወሰነ ሳንቲም አግኝተናል እና we very happy። ለመጀመሪያ ጊዜ ነው ይሄ የሆነው። we very excited። ብዙ ወጣቶች ብዙ የስራ ኦፖርቹኒቲም ራሱ የሚፈጠርበት እድል ነው እና እዚህ ላይ ዴፊኒትሊ መታችሁ ከበር ብታደርጉልን በጣም ደስ የሚለን። በዚሁም ለድርጅትና ለባልደረቦች ጥሪ ማቅረብ ፈልጋለሁ። መታችሁ ከበር አድርጉን። ከቶሮንቶም ሰው አለን፣ ሙዚቀኞች ይመጣሉ እና ከነሱ ጋር አንድ ኢትዮጵያዊነትን የሚያሳይ ካልቸራችንን የሚያሳይ ከሁሉም ሰዎች ጋር ለማድረግ እንፈልጋለን። ስለዚህም በአሁን ሰዓት ላይ ውይይት እያደረግን ነው ከቸርቾች ጋር፣ ከተለያዩ ቸርቾች ጋር እንዴት አድርገን እኛ እምነታችንን ሃይማኖታችንን አስቀምጠን ነገር ግን ካልቸራችን ላይ ኩራታችን ላይ የኢትዮጵያዊ ማንነታችን ላይ ቋንቋችን ላይ ባህላችን ላይ እንዴት አድርገን ብሎ መስራት የምንችለው ይህን እንዴት አድርገን ለሌሎች ካናዲያኖች ለሌሎች ሰዎች እንዴት አድርገን የምናስተዋውቅ የሚለው ውይይት በአሁን ሰዓት ላይ ለመወያየት እያንዳንዱን ኢንፎርሜሽን እየሰበሰብን ነው። እየሰጡንም ሰዎች አሉ፣ እየጠበቅንም ያሉንም ሰዎች አሉ። ስለዚህ በዚህ አጋጣሚ ኦታዋ ውስጥ ያላችሁ የተለያዩ ቤተክርስቲያኖች የምናውቃችሁ ሰዎች አላችሁ፣ ኢሜይላችሁን ላኩልን። አብረን ሰርተን አብረን ተነጋግረን ይህንን
ባህላችንን ካልቸራችንን እንዴት አድርገን ለኬኔዲያንስ እና ለሌላው ህብረተሰብ ማስተላለፍ እንችላለን፣ ለወጣቶቻችን እንዴት ማስተላለፍ እንችላለን የሚለውን ነገር አብረን ብንሰራ በጣም ደስ ይለናል። ስለዚህም ከሰሞኑ ቢሮአችሁንም ቸርቻችሁንም ያላችሁበትን ቦታ መተን እናነጋግራችኋለን። ለዚህ ድል እንድትሰጡን በዚህ አጋጣሚ አደራ እላለሁኝ። አመሰግናለሁ። ይህ አዲስ ቅኝት የሚዲያ አገልግሎት ነው።